የሚገን ተረጋግተሽ አስቢ በፈጠረሽ አስብበታለሁ። ለምንድን ነው ጨካኝ ሆንሽ? እኔ የማላውቅሽ አይነት ሰው እየሆንሽብኝ ነው። እኔ ደግሞ እያስመሰልኩ ከአንተ ጋር መቀጠል አልችልም እና ወደ እናቴ ቤት ልሄድ ወስኛለሁ። ኧረ በፈጠረሽ ተረጋጊ እስኪ። ተረጋግተሽ ለማሰብ ሞክሪ። ነገሮችን ካበላሽ በኋላ ለማስተካከል መጀመሪያ እረፍ፣ እግዚአብሔርን እረፍ። ልመለስ እኮ ነው የወጣሁት። ቤት አፍርሰሽ መሄድ ነው አንቺ በቃ ቁም ነገሩ እኮ። እሺ አትጫወቱ። ይሄን ነገር እሺ አስገብቼው ልምጣሽ። ይሄ እዚሁ ሆኖ ማውራት እንችላለን። ሻንጣው እዚህ ጋር ምን ያደርጋል? አንቺ ለምን ባንዴ እንደዚህ የምትችይው? ይሄን ሻንጣ አስገብሽ። አይ ወዴትም አይገባም፣ ወዴትም አይገባም። እኔ አስቤ የጨረስኩትን ነገር እኔ እስካሁንም የጠበቅኩት ቻው ሳልልክ አልሄድም ብዬ ነው። ምን ይቆጭሻል? ታይ እኔ አስቤበታለሁ እና እስካሁንም የጠበቅኩት ቻው ብዬ ልሄድ ብዬ ነው። አሁን ዞር በልልኝ ከመንገድ። ሰላም የዩቲዩብ ቻናል ተከታዮቻችን እንደምናችሁ፣ በውጪም በአገር ውስጥም ያላችሁ፣ እኔ በጣም ደህና ነኝ። እንግዲህ ዛሬ ደስ በሚል ቪዲዮ አይደለም የመጣሁት። ያው ባለፈው ከቢኒ ጋር የተፈጠረው ነገር አይታችኋል። በዛ ምክንያት እስካሁን ከሱ ጋርም እንደተጣላን ነው እና ብቻ ይኸው በጣም ያስደበሩኝ ያስከፉኝ ምናምንና ሙሉ ነገሮችን አዘጋጅቼ ወደ እናቴ ቤት ልሄድ ወስኛለሁ ማለት ነው። ያው ቪዲዮን አይታችሁታል እና ባለፈው ያደረጉኝን ነገር ከእንቅልፌ ቀስቅሰውኝ ቁርስ ስሪ ብለውኝ ያን ሁሉ ነገር እንትን ካሉ በኋላ ሪስፔክት በሌለው መንገድ እሱም ጓደኛውም ብቻ ያደረጉትን ነገር አይታችኋል። በዛ ምክንያት በጣም ስላስከፉኝ ወደ እናቴ ቤት ልሄድ ወስኛለሁ። ለሱም ደውዬለታለሁ፣ እየመጣ ነው እና እናንተ ደግሞ በእኔ ቦታ ሆናችሁ ብታዩት ያው ምትረዱኝ ይመስለኛል። በዚህ ልክ እንደዚህ ዲስሪስፔክት መደረግ ደስ አይልም እና ያ ነገር በጣም ስላስከፋኝ ወደ እናቴ ቤት ለመሄድ ወስኛለሁ ማለት ነው። አሁን እንግዲህ እሱ እየመጣ ነው፣ እንጠብቀውና የሚሆነውን ነገር የምናይ ይሆናል። ከታረለክሽልኛ አላደረኩልኝ። ምን ይሰራል ቦርሳው እዛ? ያው ያደረከው ነገር አይተሃል እኮ። ምን አጥፍቻለሁ እኮ ብያለሁ። እኔ አላጠፋሁም አላልኩሽ እኮ። እኔ ደግሞ እያስመሰልኩ ካንተ ጋር መቀጠል አልችልም እና ወደ እናቴ ቤት ልሄድ ወስኛለሁ። ድምፅሽ እኮ አይሰማም በትክክል። ምን አልሽኝ? ወደ እናቴ ቤት ልሄድ ወስኛለሁ። በዚህ ልክ እያስመሰልኩ ምናምን ካንተ ጋር መቆየት አልፈልግም። ቀልድ ነው፣ ፕራንክ ነው። ምንም ፕራንክ ምናምን አይደለም። ካሜራማን ይዘሽ ምናምን የጠበቅሽኝ ቀልድ መሆን አለበት። አይ ባለፈው አንተ ቪዲዮ ስትቀርጽ ካሜራ ምናምን እንትን ብለህ አይደለም። ስለዚህ ቤተሰቦቻችን ማየት ስላለባቸው ለዛ ብዬ ነው እንደዛ አድርጌ የጠበቅኩት። ኧረ በፈጠረሽ አልቀልጅ አንቺ ልጅ ተይ፣ ቀልድ ነው በይ። የምሬን ነው። ጭራሽ ቦርሳ ምናምን ይዘሽ ቆይ ምን አድርጊሽ ነው በዚህ ልክ እንደዚህ? ቆይ በዛ ልክ በጓደኛ ፊት ዲስሪስፔክት አድርገኝ። ይሄ ደግሞ ከምንም በላይ ሌላ ምክንያት ሊኖር
ምን አድርጌ ነው ዲስሪስፔክት ያደረግኩሽ? እኮ በጓደኛ ፊት እንዴት ነው የተናገርከኝ? የተናገርከው ነገር ልክ ነው አይደለም? እኔ እዛ ጋር እንደዚህ ታመራለሽ ብዬ አስቤ አይደለም እኮ። ማምረር አለማምረር ሳይሆን እዛ ጋር ማውራት ያለብን ነገር መለየት አለብን እኮ። በቃ አምረረሽ ነው እንደዚህ ሻንጣ ይዘሽ ምናምን የጠበቅሽኝ? በቃ ይሄ ነው? አረ በፈጠረሽ ቀልድ ከሆነ ንገሪኝ የምር። እኔ ሶሪ እሺ፣ አጥፍቼ ከሆነ እኮ ሶሪ። አጥፍቼ ከሆነ ግን አጥፍተሃል እንጂ አጥፍቼ ከሆነ አይደለም ነው አይደለም። ያኔ ጓደኛዬ ነው እርቦት እንደመጣ ታውቂያለሽ። ምን ያክል ሰዓት ነው ያስቀምጥሽ? ምንም ሰዓት ላስቀምጥክ ምንም ልበል፣ ቢያንስ የሆነ ነገሮችን እሱ የፈለገ ነገር ቢነድር ከበር አድርገህ እንትን ማለት ነበረብህ። ከጓደኛ ጋር ተደርበ እኔ እንደዛ ማድረግ አልነበረብህ። እኔ ለሱ ተደርቤ አይደለም፣ ማንም ሰው የሚያደርገውን ነገር ነው ያደረኩት። አይ እዚህ ጋር ማንም ሰው የሚያደርገው ነገር አይደለም። ይቅርታሽ እኔ ማለት አስቤበት ምን ብዬ እንትን ያልኩት ነገር ስለሆነ ምንም እኮ ቀፊኝ እኮ አይደለም። ምን እዚህ ጋር መተቃቀፍ ምን አመጣ? አስቤበት ምን ብዬበት እኮ አይደለም። ይሄን ሻንጣ አስገቢሽ። አይ ወዴትም አይገባም። እኔ አስቤ የጨረስኩትን ነገር እኔ እስካሁንም የጠበቅኩት ቻው ሳልልክ አልሄድም ብዬ ነው። ምንም ነገር ሳልል አልሄድም። ኧረ አንቺ ልጅ በፈጠረሽ የምትናገሪው ነገር ኦኬ እንዴ? ምን ብዬሽ ነው በዚህ ልክ እንደዚህ አይነት ነገር የምታወሪው? እሺ ሻንጣ ይግባና ማውራት ያለብን ነገር ነው እኮ። ይሄ ያለ እኮ ማውራት እንችላለን። ከዚህ ጋር ምንም ያገናኝ ነገር የለም። እግዚአብሔር በጣም ግራ እያጋባሽኝ ነው። እግዚአብሔር ምንድነው እንደዚህ ያለው አውጥሽ ነገር? ይሄ መላወጥ ምናምን አይደለም፣ ያደረከው ነገር ነው። እንዴ ዝም አልኩሽ አይደል? 2 ቀን ሙሉ አላወራሽኝ እኮ። ያደረከው ነገር ነው እኮ። አሁን ስትደውይልኝ በሰላም ይቅርታ ልንደራረግና ከዛ በኋላ መሆን ያለበት ነገር መሆን አለበት እንጂ ለምንድን ነው እንደዚህ የምታደርጊው? እንደዛ ብሎ ነገር የለም። እሺ ይቅርታ ይበልሽ እሱ ነው ያስደበረሽ አይደለም። እዚህ ጋር ይቅርታ መባል አለመባል ምናምን አይደለም። አንተ ዛሬ እንደዚህ በሱ ፊት ዲስሪስፔክት ካረከኝ ነገር ደግሞ ምን እንደሚሆን እኔ ለቀልድ ነው እንደዛ ያደረኩት እኮ። ለቀልድም ቢሆን በዛ ልክ እኔን መናገር አልነበረብህም። መቼ ተናገርኩሽ? እኔ ከዚህ በላይ ማድረስ ካልቻልሽ ውጭ እንብላ፣ ልጁን አስረብየዋለሁ፣ ውጭ ወስጄ ልጋብዘው እኮ ነው ያልኩት እኮ። ሌላ ትርፍ ቃል ማውራት አልነበረብህም። ምግብሽ አይጣፍጥም እንደዚህ ምናምን። እሺ ሻንጣ ይግባና ቁጭ ብለን እናውራ በፈጠረሽ። እሺ በይኝ። ይሄ እዚሁ ያለ ይግባ። ምን አገናኘው? እሺ አይደለም፣ እዚሁ ቆሞ ማውራት እንችላለን። ምንም አያገናኘውም ከሻንጣው ጋር። አረ በፈጠረሽ የምታረጊውን ነገር አስቢ። ታይ አስቤበታለሁ በደንብ። የተከበረ ቤትሽን ጥዬ ልውጣ እያልሽ እኮ ነው። የት ነው የምትሄጂው? ምን ይላሉ? ምን አደረገኝ ልትይ ነው? እኔ እዛ ጋር ምግብ ጥሩ ነገር ስሪ ከጓደኛዬ ፊት አታሳፍሪኝ ማለት ይሄ ሁሉ ነገር ያስፈልጋል? ይሄን ነገር መናገር ያለብህ እኔ እናንተ ስንሆን ነው እንጂ እኮ አጥፍቼ ከሆነ ይቅርታ እኮ ነው ያልኩሽ። ይሄንን ሻንጣ እናስገባውና ተረጋግተሽ እናውራ። እኔ ተረጋግቼ ነው የጠበቅኩት እኮ። ምንም እንትን አላልኩም። ተረጋግቻለሁ። እግዚአብሔርን ስጠሪኝ ነገሮች ይስተካከላሉ፣ ሁሉም ነገር መስመር ይዛል ብዬ ነው ያሰብኩት። አንቺ እንደዚህ ነገር በአንዴ ነገር በልተሽ መጠበቅ ምን ይሉታል? ይሄ ነገር መብላት ምናምን አይደለም፣ ምንም አያገናኝ። እሺ አንዴ ያለውን ነገር ላስረዳሽ። ቁጭ በይና እኮ አይደለም ቁጭ በይ። እስካሁን ለነበረው ጊዜ ቁጭ። እሺ ቆይ አንቺ ለምንድን ነው ለመረዳት ማትሞክሪው? አይደለም ይሄን ነገር እሺ አስገብቼው ልምጣሽ። ይሄ እዚሁ ሆኖ ማውራት እንችላለን። ሻንጣው እዚህ ጋር ምን ያደርጋል? አንቺ ለምን ነው ባንዴ እንደዚህ የምትቸኩ? ለነገሮች እኩላቱኝ። ከሻንጣው ጋር ምን ታገናኘው? ቁጭ ብላ ንዴት ውስጥ ስለሆንሽ ነው ያውቃለሁ። ሲጀመር እንደዚህ እንትን እንደማትይ ንዴት ውስጥ ለምንድን ነው የምታስለቅቂኝ? ንዴት ውስጥ ሆኜ ምናምን አይደለም። እኔ ተረጋግቻለሁ። ምንም ንዴት ውስጥ አይደለሁም። ተረጋግቼ ነው እያወራሁት ያለሁት። ሄርሚ በፈጠረሽ የምር የማይሆን ነገር ነው እያደረግሽ ያለሽ። ሳክሽ እንኳን እኔ አይደለም እኔ እንድታቅፈኝም ምንም እንድትልም አልፈልግም። እኔ እንድታቅፈኝም እሺ ተረጋጊና ቁጭ ብለሽ እናውራሽ። ቁጭ በይ አንዴ እሺ። አንቀን ጥፋት ሰርቻለሁ አይደለ? ጥፋት ሰርቻለሁ። እሺ ይቅርታ አጥፍቻለሁ። ይቅርታ አድርጊልኝ። አትሂጂ ወደ ቤተሰቦች ቤት አትሂጂ። ይቅርታ አድርጊልኝ ማለት በዚህ ሁኔታ እያስመሰልኩ እዚህ እንደሆነ የፈለከው እያስመሰልሽ ሳይሆን ይቅርታ ማድረግ አትችይም እኮ። ይቅርታ አድርግልኝ። ይሄ ነበር የኔና አንቺ ህይወት አይደለም። ይሄን አስበን ነበር ህይወትን የጀመርነው አይደለም።
ግን በጓደኛ ፊት ዛሬ ምግብ ቶሎ አልደረሰም እንዲህ ያልሆነም ብለህ እንደዚህ መከተናገርክ ነገ ምን አልኩኝ መጥፎ ነገር ከዚህ በላይ ምን ትለኛለህ? እኔ ልጁን እያስራብሽው ነው እና እንደዛ ስትሄድ ወስነህበትና አምነህበት ውጣ ብዬ ነው የወጣኸው አይደል? አስበልጠህ ወጣ። አረ በፈጠረሽ እንደዚህ አትኝታይ ብዬ አይደል አላልኩም እኮ። እሺ ብለሽ ሊሆን ይችላል ግን ስለዚህ አስበልጠህ ጓደኛዬን ብለህ እሱ ርቦታል እኔንም እዚህ ጋር እያስከፋኸኝ ነው ስለ አይ ምናምን ብለህ እኮ እንግዳ ነው አይደል? እሱ እኮ እንግዳ ሊሆን ይችላል። እኔ እኮ እንግዳ አይደለም የሆነ ነገር ነው አላልኩም፣ ግን እንግዳ ሊሆን ይችላል። ግን ይሄን ነገር ወስነህበት ውጣ ስልህ ወስነህበት ነው ወጣ። ልክ አይደለም? እኔ ወስኜበት አይደለም እኮ ወጣህ እያልኩ ካደል ሊወጣው መመለስ ትችል ነበር እኮ። ልጁን እርቦት እንደዛ ማድረግ ነበረብኝ? ሊደርስ ነው ሰባዊነት እኮ የሚባል ነገር አለ። ስማኝ፣ ሊደርስ ነው ማቅረብ ነው የቀረኝ እያልኩ ነው አይደል ሊወጣው። ተናዷል ልጁ። ያደረግሽ ረጅም ሰዓት ነው እኮ የጠበቅንሽ። ረጅም ሰዓት ልጠብቅ ትችላለህ፣ ግን ደርሷል ላቀርብ ነው እያልኳችሁ ሁለታችሁም እንደዛ ማድረግ አልነበረም። እሺ ያለፈው አልፏል። ይቅርታ አድርጊልኝና ወደ ነበረው እንመለስ። እንደዚህ መወሰን የለብሽም። ይሄን ሻንጣሽ አስቀምጪው ልምጣሽ። ራስህ እኮ ነው ወስነህበት ስለማልፈልግ ነው። ለምን ሽማቲ ላስቀምጥ? ይሄን ሻንጣ አታስቀምጠው። መሄድ የለብሽም። ይሄን ቦርሳ አስቀምጪ ልምጣ። ይቀመጥ። ልንገርህ፣ አዳምጠኝ። ምን ላዳምጥሽ? እሺ እያልሻለሽ ነገር ወደ እናቴ ቤት አሁን ይሄ ምክንያት የሚሆን ነገር ነው። ወስነህበት ውጣ። እሺ በይኝ። ይሄን ሻንጣ እሺ ቆይ አዳምጠኝ። ወስነህበት ውጣ ስልህ ወስነህበት እኮ ነው። እኔ እናንተ አንቀጥልም በዚህ ሁኔታ። ወስነህበት ውጣ ስልህ እሺ ብለክ ነው የወጣኸው አይደል? ስሚኝ እስኪ ላስረዳሽ አንድ ነገር። ይኸውልሽ ያኔ እንደዛ የሆነበት ምክንያት እርቦት ነበረ እኮ። የፈለገ ነገር ይራበው፣ ግን ወስነህበት ውጣ ስል ቢያንስ እንኳን እሱን አግባብተህ መመለስ ትችል ነበር። ምኑን ነው ማግባባው? እሱን አግባብተህ መመለስ ትችል ነበር። በቃ 5 ደቂቃ እንጠብቃት ማለት ትችላለህ። እዚህ ጋር የበለጠብህ የእሱ መራብ ነው። አንተ እዚህ ጋር እኔ በልጦብኝ አይደለም። እስኪ አንዴ ተረጋጊ። ቆይ እኔ ሳታቅፈኝ እዛ ሆነ አውራ። አትቀፈኝ። ምን አድርጌሽ ነው በዚህ ልክ? የምር እኔ እንደዚህ ነሽ ለኔ? አንቺ ለኔ አትቀፈኝ፣ ወደዛ ዞር በል። ወስነህበት ውጣ አልኩ አይደለ? ወስነህበት ውጣ። ዛሬ እኮ ከይቅርታ በላይ እሺ አጥፍቻለሁ አልኩሽ እኮ። አጥፍታል። ያጠፋኸውን እኮ ይቅርታ። ቤታችን በትነሽ መሄድ አለብሽ። እሺ አልኩ። እሺ በትነሹ መሄድ አለብሽ። ቤት አጥፍቻለሁ፣ ይቅርታ። ይሄ ሻንጣ ይቀመጥ፣ ምንም አይሰራም። እዚሁ ይሁን። እሺ በይኝ እስኪ ላስገባውና ከዛ በኋላ ቤት መሄድ የለብሽም። እዚሁ ይሁን። እኔ ምን ሐሳቤ ምንም ቢሆን ልታስቀይረኝ አትችልም። በደንብ አስቢበት። ተይ፣ ይቆጭሻል። ተይ፣ እኔ አስቢበታለሁ እና እስካሁንም የጠበቅኩት ቻው ብዬሽ ልሂድ ብዬሽ ነው። አሁን ዞር በልልኝ ከመንገዴ። ዞር በል ከመንገዴ? አዎ። የምር አንቺ ነሽ እንደዚህ እያወራሽ ያለሽው? አዎ። የውሸት ነበር ማለት ነው? ይሄ የውሸት ነበር ምናምን አይደለም። አብረን የነበርንባቸው ጊዜያት የውሸት የማስመሰል ፍቅር ነበረ ማለት ነው? እንደዛ አላልኩም። ራስህ ነክ ስንት ነገሮች አርፈን እዚህ ደረጃ ላይ ደርሰን አብረን መኖር ከጀመርን በኋላ ጥዬ ልሄድ ነው? ራስህ ነህ። ወደ እናቴ ቤት ጥዬ ልሄድ ነው? ሁሉንም ነገር ያበላሸው ራስህ ነህ። ምን አደረኩ? ራስህ ነህ። ምን አደረኩ? ይቅርታ አልኩሽ እኮ። ይቅርታ ምን አደረኩ? ምንም ነገር አስበህ ነው ማድረግ ያለብህ። ከሆነ በኋላ ይቅርታ ምን ይመልሰዋል? ኤርሚ ተረጋጊ። መጀመሪያ እኔ እንዳልተረጋጋሽ እርግጠኛ ነኝ። ተረጋግቼ ምናምን ነው እያወራሁ ያለው። ልቀፍሽ ነኝ። መጀመሪያ ተረጋግተሽ አስቢ። እኔ ተረጋግቻለሁ በደንብ። እንደ ዛሬ ተረጋግቻለሁ እኮ። ጥለሽኝ ልትሄጂ ነው ባዶ ቤት ውስጥ? ይሄ ነበር የኔና ያንቺ ነገር። አንተ ወስነህ እንደወጣኸው ማለት ነው። እኔ እኮ ወስኜ የተወጣው ልመለስ እኮ ነው እኮ። ወስነህበት ውጣ ነው ያልኩህ። ወስነህበት ውጣ ስልህ እሺ ብለህ ተስማምተን ወጣ እኮ። በዚህች በማትረባ ምክንያት ቤት ማፍረስ ጥሩ ነው? ትንሽ ነገር ነው እንትን የሚለው ብዙ ነገር የሚያበላሽው። ኧረ ተይ አስቢ፣ አገናዝቢ። ተይ ራቅ አድርገሽ አስቢ። ራቅ አድርጌ አስቤው። ልጁ እንግዳ ነው እኮ። እንግዳ ነው። እኔ ምንም አላልኩም እኮ። እንግዳ ነው እኮ ልጁ። ታረጉ ነው ጸጥ ማለት ነበረብኝ። እንደዛ ይሆን ጸጥ በል ምናምን አላልኩም። እኮ ማሰብ እኮ መቻል አለብሽ። በሱ ፊት የኔን ነገር ከቨር ማድረግ ነበረብኝ እኮ። የኔና አንቺ ነገር አብቅቷል ማለት ነው። ከሱ ጋር ተባብረህ እንትን ከማለት በፊት ከማውራት ብቻ ያወራኸውን ነገር ታውቃለህ። እዚህ ጋር እንዳዲስ እንዲህ ነው ማለት አልፈልግም። ያልካቸው ነገር የምር ግን በጣም ነው ማዝልብሽ። ይሄን ነገር ካደረግሽው የእውነት ከሆነ ይሄን ነገር እያደረግሽ ያለሽው
በቤተሰቦች ፊት የምሬ ነው ማለት በጣም ነው ማዝንብሽ። ይረዱኛል ቤተሰቦች እንደሚረዱኝ ደግሞ ተስፋ አደርጋለሁ። እሺ ምንድነው እሺ የምትይው? ምንድነው የምትፈልጊው? ወደ እናቴ ቤት ልሄድ ነው እና ለሰናበት ነው እስካሁን የቆምኩት። ቆሜ ቁጭ ብዬ ጠበቅኩ። የደወልኩልህ ተረጋግተን እናውራሽ። ተረጋግቻለሁ። ከዚህ በላይ እንዴት ዋጠጭሽ? ከዛ በኋላ ተረጋግተሽ እናውራ። እኔ ከዚህ በላይ እንዴት ልረጋጋ? ተረጋግቻለሁ። አይደለም ባንዴ ዱብዳውን ሽብኝ እኮ ኤርሚ፣ ለምንድነው ማሰማችው እንዴ? ልሄድ ነው እኮ ነው። ቤቱን ጥዬ ቤቱን አፍርሼ ልወጣ ነው እያልሽኝ እኮ ነው እኮ። ይሄን ነገር እንዴ ለምንድነው ማታስቢው? ግን ይሄን ነገር ማሰብ የነበረብህ ስትወጣ ነው። እኔ መች ወጣው? ልመለስ አንዴ ወጣሁት። ልመለስ እኮ ነው የወጣሁት። ቤት አፍርሰሽ መሄድ ነው አንቺ በቃ ቁም ነገሩ እኮ። እሺ አትጫው እንዴ። ለምንድነው ሳስረዳሽ የማይገባ? እኔ እየጮኩብሽ አይደለም ግን ይግባሽ። አንድ ነገር ምን አደረኩሽ? እዛ ጋር ጥፋት ሰርቺም ከሆነ ይቅርታ። ቤት አፍርሶ መሄድ ምን ይሉታል? ወስነህበት ውጣ ስል ያኔ ማሰብ ነበረብኝ። እሺ ተረጋጊ እስኪ መጀመሪያ ረጋ ለማለት እኔ ተረጋግቻለሁ እኮ። ተረጋጊ በቃ እንደዚህ በችኮላ አትወስኝ። ተረጋግቻለሁ። እየገፋሽኝ እኮ ነው እኮ። ተረጋግቻለሁ። ላጥፍሽ ስሞክር አትግፊኛ እኮ። ተረጋግቻለሁ። ልንገርህ አንተ እኮ አሁን እዚህ ጋር ያልገባክ እንዲህ ስላልክ ምናምን የሚቀየር ነገር እኔ በደንብ አስቤበት ምን ብዬ እርግጠኛ ነሽ? ታይ ይቆጭሻል። ይሄን ነገር አታድርግ። አይቆጨኝም። በደንብ አስቤበት ነው ያደረኩት። በደንብ ነው ያስቤበት። የምርሽን ነው? ታይ ኤርሚ አስቢበት። ይሄን ነገር እግዚአብሔርን የሚቆጭሽን ነገር አታድርጊ። አስቤበታለሁ በደንብ። የምርሽን ነው? እንደዛ ከሆነ ይሄው አልፈሽኝ። ኤርሚ ይቆጭሻል። የምርሽን ነው? ጥለሽኝ ሄድሽው? ኧረ በፈጠረሽ ተረጋጊ እስኪ። ተረጋግተሽ ለማሰብ ሞክሪ። ነገሮችን ካበላሽ በኋላ ለማስተካከል መጀመሪያ እረፍ። እግዚአብሔርን እረፍ። እንዴ ምን ሆነሽ ነው? አሁን አይደለም ይሄን ነገር ማሰብ የነበረብህ፣ ያን ነበር ማሰብ የነበረብህ። አሬ ኤርሚላ በፈጠረሽ ነው የማላውቃት ሰው እየሆንሽብኝ ነው። ምንም የማላውቃት ሰው ምናምን ነገሮችን ካበላሽ በኋላ ለማስተካከል ሞክር። እኔ ምን ይቅርታ አልኩሽ እኮ። ከዚህ በላይ ለምንድን ነው ይቅርታ ማድረግ የከበደሽ? እኔ ይቅርታ አድርጌልሃለሁ፣ ግን በዚህ መልኩ ካንተ ጋር እዚህ ጋር አብሬት መኖር አልችልም። እስኪ ተረጋግተሽ ለማሰብ ሞክሪ። በፈጠረሽ ተረጋግቻለሁ። ቤታችን አፍርሰሽ ለመሄድ ተረጋግቻለሁ እኔ። አረ በፈጠረሽ ነውር ነው። ተገቢ ነገር አይደለም እያደረግሻለሽ። ያንን ነገር ለማሰብ ሞክሪ። በፈጠረሽ አንተ ነበርክ ማሰብ የነበረብህ ሁሉንም ነገር ከማድረግ በፊት። እንደ አምረሽ እየሄድሽ እኮ በርጋ እኮ ነው ባልመጣ እኮ ሄደሻል። እንዴ ለምንድን ነው ማሰብ የከበደሽ እኮ? ይሄንን ነገር ማሰብ የነበረብህ ቀድመህ ነበር። ቆይ እንደ ጥሩ ነገር ካሜራማን ራሱ ችግር የለውም እናወራለን። ጥሩ ነገር እንዳለ ሁሉ እንደዚህ መጠበቅ ጥሩ ነው፣ ግን ማረጋጋት ሲገባ አረ በፈጠረሽ ይሄን ነገር ላስገባው ቢያንስ በእሺ በይ። አረ በፈጠረሽ ታውቀኛለህ። አንድ ነገር ከወሰንኩ እኮ እኔ ከልብ ያልነበረም ያን ነገር ያደረኩት ጓደኛዬ ስለሆነ ነው እኮ። ጓደኛ ምንም ሊሆን ይችላል እኮ፣ ግን በጓደኛ ፊት እንደዛ መናገር አልነበረብህም። ሁለተኛ ነገር ደግሞ ወስነህበት ሂድ እያልኩት መሄድ አልነበረብህም። እኔ ወስነህበት ሂድ ለምን ትያለሽ አንቺ? ልጁን ጋብዤው ልመለስ ብያለሁ። ከወጣህ አትመለስም ብያለሁ። ስለዚህ ራስህ ነው ወሰናችሁ። 2 ቀን ሙሉ ስዘጊኝ ቤት ውስጥ እኔ ምን ብያለሁ እኮ? በቃ
ያኔ ነበር ማሰብ። ቤተሰቦችስ ምን ይላሉ? በእኛ ገና ተደስተው ሳይጨርሱ እንደዚህ አይነት ነገር ሲፈጠር ለምን ይቅርታ ለማድረግ አትሞክሪም? ይቅርታ እኮ ተረጋጊ እስኪ። እኔ ተረጋግቻለሁ። ተረጋጊ ምናምን አስበለኝ። ተረጋግቻለሁ። ወይኔ ፈጣሪ። ቆይ ምን ብልሽ ነው እሺ የምትሰሚኝ? እኔ አስቤበት ምን ብዬበት የወሰንኩት ነገር ስለሆነ እዚህ ጋር ምንም ብትል ምንም የሚለውጠውና የሚቀይረው ነገር የለም ጊዜን ከማቃጠል ውጭ። ቆይ ማሳዘን ፈልገሽ ነው በዚህ ልክ ጨካኝ ይሆንሻለሽ? እኔ አይደለሁም ነገሮች እንዲህ እንዲሆን ያደረኩት፣ የራስ ስህተት እኮ። ይቅርታ አልኩሽ እኮ ይቅርታሽ ተቀብያለሁ እኮ። ከተቀበልሽኝ ይግባና እኮ ይቀመጥ። እኔ ይቅርታህን ነው የተቀበልኩት። አብሬክ መኖር አልፈልግምም አልችልም። ኧረ ተይ ተረጋግተሽ አስቢ። እኔ ተረጋግቻለሁ። ተረጋግተሽ አስቢ። የሚቆጭሽን ነገር አታድርጊ። እና አይቆጨኝም። በደንብ አስቢበት የወሰንኩት ውሳኔ። ምንም የሚቆጨኝ ነገር የለም። እስኪ ቁጭ በይ እሺ። ተቀመጥኩም አልተቀመጥኩም ምንም ነገር። እሺ አኑን እንጥረውና እሱ ይቅርታ ይበልሽ። ከዛ በኋላ አይደለም እኔ ካኑ ጋር ምንም ችግር የለብኝም። አንተ ነህ በሱ ፊት ዲስሪስፔክት ያደረከኝ። ይቅርታ አልኩሽ። እሺ ከጓደኛዬ ፊት ይቅርታ አልጠይቅሽ። ከሱ ፊት ነው ዲስሪስፔክት ያደረኩሽ። ከሱ ፊት ይቅርታ አልጠይቅሽ። ይቀይረዋል። ያኔ ነበር ማሰብ የነበረብህ። ያንተ ይቅርታ ነገሮችን ይቀይረዋል። ያስከፋኸኝን ነገር ይቀይረዋል አይቀይረውም? ያኔ ነበር ማሰብ የነበረብህ። አሁን ከሆነ በኋላ የፈለግከውን ነገር ተናግረህ ከጨረስክ በኋላ ይቅርታ ምናምን ደስ አይልም እኮ። አንቺ እንዳሉን ሻቃሉ እንደዚህ ያልሻለሽ የምር እኔ ራሴው ነኝ። ያኔ ነበር ማሰብ የነበረብህ። የምርሽን ነው ግን ይርቢ ታይ አስቢ። ረጋ ብለሽ ትሄጃለሽ። አሁን ታይ አልፈሽኝ እንጂ የምትሄጂ ከሆነ የምር ተረጋግተሽ አስቢ። አስቤበታለሁ። ለምንድን ነው እንደዚህ ጨካኝ ሆንሽው? እኔ የማላቅሽ አይነት ሰው እየሆንሽብኝ ነው። አሁንም አታናደኝ። ምን አናደድኩሽ? ይቅርታ እኮ አልኩሽ እኮ። ይሄን ነገር አስገቢ ወደ ቤት። ይቅርታህን እኮ ተቀብያለሁ፣ ግን ከአንተ ጋር መኖር አልፈልግም። አልገባህም? አማርኛ የምርሽን ነው? የምር በጣም እየከፋኝ ነው እየተናገርሽ ያለው ንግግር። የምሬን እኮ ጽፋትህ ገብቶ ይቅርታ አልከኝ፣ ይቅርታ አድርጌልሃለሁ፣ ግን ከአንተ ጋር መኖር አልፈልግም። ሄርሚ ረጋ ብለሽ አስቢ። በደንብ ያሰብኩበት ነገር ነው። በጣም ልብ የሚሰብሩ ቃላቶች ነው። ከአንተ ጋር መኖር አልፈልግም እያልሽኝ ነው። ቢያንስ ለሞራል አትጨነቂም? እንደዚህ አይነት ቃል ትስታውጪ። አንተ ካልከው ነገር የምሬን ነው ሄርሚ፣ በጣም እያስከፋሽ ነው ከሚባለው በላይ። ፍላጎቴን ነው የነገርኩህ። እያስመሰልኩኝ እንድኖር ነው የፈለግኩት። ታይ እያስመሰልኩ ልኖር? አስመሳይ አላልኩም፣ ግን ይቅርታ አድርጊልኝ እኮ ነው ያልኩሽ። መኖር አልፈልግም ካንተ ጋር። የምርሽን? አዎ ሄርሚ አስቢበት። እኔ ምን አጠፋሁ? እስኪ ምን በደልኩሽ? ምንድነው ቅሬታ? በምን አሳዘንኩሽ? እኔ ምን አጠፋሁ? እስኪ ምን